አንድ ወንድ ካስደናቂ ማንነቱ፣ ከትምህርቱ፣ ከገንዘቡ ወይም ከውጫዊ ቁመናው ባሻገር ሳያውቀው በሚያሳያቸው ጥቂት ስውር የስነ ልቦና ስህተቶች ምክንያት በሴቶች ዘንድ ያለው አክብሮትና የመሳብ ኃይል በቅጽበት ሊወርድ እንደሚችል ታውቃለህ? አብዛኛው ወንድ በግንኙነት ውስጥ በሚሆንበት ጊዜ ሴቷን ለማስደሰት፣ ፍቅሯን ለማስጠበቅና ካጠገቡ እንዳትርቅ ለማድረግ ሲል የሚያደርጋቸው አንዳንድ ድርጊቶች በእሷ ድብቅ አእምሮ ውስጥ ፍጹም ተቃራኒ የሆነ ስነ ልቦናዊ ምላሽ ይፈጥራሉ። እሷን ላለማጣት ብለህ የምታደርጋቸው ስሜታዊ ውሳኔዎች እሷ አንተን እንደ ደካማ፣ በራሱ እንደማይተማመንና የበላይነት የሌለው ወንድ አድርጋ እንድትመዘግብ ያደርጓታል። ዛሬ በእያንዳንዱ ግንኙነት ውስጥ ያንተን ዋጋ በስውር የሚያጠፉና ካጠገቧ የሚያርቁህን 4 አደገኛ ባህሪያት በጥልቅ የስነ ልቦና መነጽር እንመረምራቸዋለን። እነዚህን አመለካከቶች መገንዘብህ ሕይወትን፣ በራስ መተማመንክንና የወንድነት አቋምክን በአዲስ መልክ እንድትቃኝ ትልቅ መነቃቃት ይፈጥሩልሃል። ቪዲዮውን ላይክ አድርገህ እንዲሁም ቻናሉን ሰብስክራይብ ማድረግህን እርግጠኛ ሆነህ እንቀጥል። የመጀመሪያውና እጅግ አደገኛው ባህሪ በሁሉም ነገር ላይ የእሷን እሽታና ይሁንታ መፈለግ ነው። የሰዎች ደህንነት፣ በራስ መተማመንና ውስጣዊ ጥንካሬ የሚሰማው ከቃላት በፊት ነው። በስነ ልቦና ጥናቶች መሰረት አንድ ሰው ከሌላው አካል ይሁንታን ወይም እሽታን ለማግኘት አብዝቶ በሚጥርበት ጊዜ በድብቁ አእምሮ ውስጥ ትልቅ ስሜታዊ አለመረጋጋትና የዝቅተኝነት ስሜት እንዳለ ይገልጻል። ብዙ ወንዶች አንዲት ሴት እንድትወዳቸው ሲሉ የራሳቸውን ፍላጎት፣ መርህ፣ እቅድና አመለካከት በቅጽበት ይለውጣሉ። እሷ ደስ እንዲላት ብቻ ሁልጊዜ እሺ ይላሉ። የራሳቸውን ሐሳብ ከመግለጽ ይልቅ የእሷን ፍላጎት ብቻ ይከተላሉ። ይህ የማያቋርጥ ይሁንታን ፍለጋ ግን በአእምሮዋ ውስጥ ያንተን የአመራርነት ጥንካሬ ያጠፋዋል። እስኪ የዮናስን ታሪክ እንደምሳሌ እንመልከት። ዮናስ በስራ ቦታው እጅግ ስኬታማ፣ ብልህና ብዙዎች የሚያከብሩት ወጣት ነበር። ነገር ግን ከሴት ጓደኛው ከሰላም ጋር ባለው ግንኙነት የዮናስ ሙሉ ማንነት ይቀየራል። ሰላም የምትመርጠውን ልብስ ብቻ ይለብሳል። እሷ የምትፈልገውን ምግብ ብቻ ይመገባል። እሷ የምትወዳቸውን ቦታዎች ብቻ ይጎበኛል። እናም የራሱን የሳምንት መዝናኛ ፕሮግራሞች በሙሉ ሰርዞ እሷ በፈለገችበት ሰዓት ዝግጁ ይሆናል። ዮናስ በምክንያታዊ አእምሮ የሚያስበው ብዙ ፍቅር፣ ትህትናና ለእሷ የሚመች ባህሪ ባሳየዋት ቁጥር ይበልጥ ትወደኛለች፣ ትንከባከበኛለች ብሎ ነው። ነገር ግን በሰላም ድብቅ አእምሮ ውስጥ የተፈጠረው ስነ ልቦናዊ ትርጉም ፍጹም ተቃራኒ ነበር። ሰላም የተሰማት ስሜት ዮናስ የራሱ የጸና ማንነት፣ ድንበርና መርህ የለውም፣ እኔን ላለማጣት ሲል የራሱን ማንነት ሙሉ በሙሉ አጥፍቷል የሚል ነበር። በዚህም ምክንያት ለሱ የነበራት አክብሮትና የፍቅር መሳብ በቅጽበት እየቀነሰ መጣ። አንድ ወንድ የራሱ አቋም ሳይኖረው ሲቀርና ሁልጊዜ እሷን ለማስደሰት ብቻ ሲኖር እሷ በአእምሮዋ የምታስበው ይህ ወንድ በራሱ የሚተማመንበት ማንነት የለውም የሚል ድምዳሜ ላይ ነው የምትደርሰው። ሴቶች በተፈጥሯቸው የራሱ የጸና አቋም፣ ህልምና መስመር ላለው ወንድ ይሳባሉ። ያንተ ማንነት ለሷ ብለህ ሙሉ በሙሉ ስታጠፋው በአንተ ላይ ያላት የመሳብ ስሜት ይሞታል። ይህ ባህሪ በአእምሮዋ ውስጥ አንተን እንደ ተራ ምስኪን ሰው አድርጎ ስለሚስልህ የነበራትን ጥልቅ ጉጉት ያጠፋዋል። ሁለተኛው አደገኛ ባህሪ ግልጽ ድንበርና መስመር አለማስመር ነው። በስነ ልቦና ህግ መሰረት የሰው ልጅ አእምሮ ሌሎች ሰዎች በዙሪያቸው የሚያሰምሩትን ድንበር አይቶ ነው ያንን ሰው እንዴት ማስተናገድ እንዳለበት የሚወስነው። በህይወት ውስጥ ለእያንዳንዱ ድርጊትና ውሳኔ ተገቢ ውጤትና የሚያስከትለው የስሜት ዋጋ ሊኖር ይገባል። አብዛኛው ወንድ እሷን የማጣት ፍርሃት ስላለበት እሷ የምታደርገውን ማናቸውንም የተሳሳተ ድርጊት፣ ቃል አለማክበርና ክብር ማጣት ዝም ብሎ ይቀበላል። የሚሰጡትን ተገቢ ያልሆኑ ውሎችን ሳይመረምር ይቀበላል። ተደጋጋሚ ጥፋቶችንና አክብሮት ማጣቶችን ያለምንም ተቃውሞ ያልፋል። ለምሳሌ የካሌብንና የሄለንን ታሪክ እንመልከት። የካሌብ ጓደኛ የሆነችው ሄለን በተደጋጋሚ አስበው የተዘጋጁባቸውን ቀጠሮች በመጨረሻዋ ደቂቃ ላይ አላስፈላጊ ምክንያት እየሰጠች ታስቀርበታለች ወይም ትሰርዘዋለች። በተጨማሪ በጓደኞቿ ፊት በእሷ አመለካከትና ህልም ላይ የሚያንኳስሱ ድርጊቶችን ታደርጋለች። ካሌብ ግን እሷን እንዳያጣት ከመፍራቱ የተነሳ ችግር የለውም ይገባኛል እያለ ነገሮችን ሁሉ በውስጡ አምቆ ያልፋል። ካሌብ በእሱ አስተሳሰብ ያሰበው ትዕግስተኛ፣ አስተዋይና ዝምተኛ ወንድ ሆኖ ለመታየት ነበር። ነገር ግን በእሱ አእምሮ ውስጥ የተፈጠረው ስነ ልቦናዊ ምላሽ ፍጹም ሌላ ነበር። ሄለን የተሰማት ስሜት ካሌብ የራሱ ድንበርና ክብር የለውም፣ የፈለግኩትን አይነት ጥፋት በፈጽምበትም እንኳን ጥሎኝ የሚሄድ ድፍረት የለውም የሚል የዝቅተኝነት አስተሳሰብ ነበር። የራሱን ድንበርና ክብር የማይጠብቅ ወንድ በሌሎች ዘንድም ምንም አይነት ጥንካሬና ክብረት ሊኖረው አይችልም። ድንበርህን ማስመር ማለት ከሷ ጋር መጣላት፣ መጮህ ወይም አካላዊና ስሜታዊ ቁጣ ማሳየት ማለት አይደለም። ይልቁንም ይህ ድርጊት ለኔ አይመጥነኝም፣ ከኔ መርህ ጋር አይሄድም ብለህ በግልጽ በፍጹም እርጋታና በራስ በመተማመን ወሰን ማበጀት ነው።
አንዲት ሴት ያሰመርከውን መስመር ስታልፍና አንተም ያለምንም ስሜታዊ መናወጥ እርምጃ ስትወስድ በአእምሮዋ ውስጥ ያንተ የስነ ልቦና ዋጋ በከፍተኛ ደረጃ ይጨምራል። የራሱ ድንበር ያለው ወንድ ከፍተኛ ዋጋ እንዳለው በራሱ ድርጊት ይናገራል። ሶስተኛው አደገኛ ባህሪ ከመጠን በላይ ቃል መግባትና ያወሩትን ነገር አለመፈጸም ነው። በስነ ልቦናዊ አሰራር የሰው ልጅ አእምሮ የሚተማመነው በተደጋገሙ ድርጊቶችና ውጤቶች ላይ እንጂ በቃላት ብዛት ላይ አይደለም። በረጅም ጊዜ ሂደት ውስጥ አላስፈላጊ ቃላትና ያልተተገበሩ ታላላቅ ወሬዎች የሰዎችን ትኩረት ያሰለቻሉ። ብዙ ወንዶች ሴቶች ፊት ትልቅ ስኬታማና ማራኪ ሆነው ለመታየት ሲሉ ስለ ህልሞቻቸው፣ ስለሚሰሯቸው ትላልቅ ስራዎችና ስለሚሰጧቸው ነገሮች እጅግ አብዝተው ያወራሉ። ነገር ግን ከተናገሩት ውስጥ ጥቂቱን እንኳን ሳይፈጽሙ ይቀራሉ። የዳንኤልን አቀራረብ ብንመለከት ዳንኤል ከአዲሷ ሴት ጓደኛው ጋር በሚያሳልፈው ጊዜ ሁሉ ስለ ወደፊት ትላልቅ ቢዝነሶቹ፣ ስለሚገዛቸው ውድ ዕቃዎችና ስለሚያደርጋቸው አስደናቂ ጉዞዎች አብዝቶ ይናገራል። መጀመሪያ አካባቢ እሷ በንግግሩ ተስባ ነበር። ነገር ግን ወራት እያለፉ ሲሄዱ የዳንኤል ንግግር በተግባር አለመደገፉን ስታይ በአእምሮዋ ውስጥ ይህ ወንድ በወሬ ብቻ የሚኖር የነገሮች እቅድ የሌለውና ምንም አይነት ተግባራዊ ድርጊትን የማያሳይ ሰው ነው የሚል ድምዳሜ ላይ ደረሰች። በግንኙነት ውስጥ እውነተኛ እምነትና ማራኪነት የሚገነባው በተግባር እንጂ በቃል አይደለም። ብዙ አውርተህ ጥቂት ስትፈጽም በሷ አእምሮ ውስጥ ያለው ዋጋና አክብሮት ሙሉ በሙሉ ይወድቃል። በምትኩ ግን ያወራኸውን ያህል ወይም ከምታወራው በላይ በተግባር ስታሳይ እውነተኛ ወንድነትህንና የስነ ልቦና ጥንካሬህን እያሳየ ነው። አራተኛውና የመጨረሻው አደገኛ ባህሪ ለሁሉም ነገር በስሜት ምላሽ መስጠትና ራስን መቆጣጠር አለመቻል ነው። በስነ ልቦና ጥናት ኢሞሽናል ሰልፍ ሬጉሌሽን ተብሎ የሚጠራው ይህ ራስን የመግዛት ችሎታ በአንድ ወንድ ማንነት ውስጥ እጅግ ከፍተኛ የሆነ የማራኪነትና የብቃት ኃይል ይፈጥራል። አብዛኛው ወንድ በትንንሽ ነገሮች ወዲያውኑ ይበሳጫል፣ በየምክንያቱ ከሴቷ ጋር ይከራከራል። እናም ስሜቱን መቆጣጠር አቅቶት ቁጣውን፣ ጭንቀቱንና የጥርጣሬ ስሜቱን ያወጣል። ናታን የተባለውን ወጣት እንደ ምሳሌ ብንወስድ ናታን የሴት ጓደኛው ስልክ ባላነሳችለት ወይም ደግሞ መልእክት በወቅቱ ባልመለሰችለት ጊዜ ሁሉ ወዲያውኑ ስሜታዊ ይሆናል። በንዴት የተሞሉ ረጅም መልእክቶችን ይጽፋል። ለምን ዘገየሽ? ከማን ጋር ነበርሽ? እያለ በጥርጣሬ ይከራከራል። ናታን ይህንን የሚያደርገው እሷን ስለሚወድና ስለሚጨነቅ እንደሆነ ያስባል። ነገር ግን በሷ አእምሮ ውስጥ የተፈጠረው ግንዛቤ ናታን በትንሽ ነገር የሚናወጥ ስሜቱን መቆጣጠር የማይችልና በራሱ የማይተማመን ሕፃን ልጅ ነው የሚል ስሜት ነው። ይህ ባህሪው እሷን ይበልጥ ከሱ እንዲያርቃትና ለሱ ያላትን አክብሮት እንድታጣ አድርጓታል። ስሜትን በአግባቡ መምራትና ማስተዳደር መቻልህ ግን ከፍተኛ የበሰለ ማንነትና የውስጥ ጥንካሬ እንዳለ ያሳያል። አንዲት ሴት በሚፈጠሩ የስሜት ውዥንብሮች፣ ባልተጠበቁ ጭቅጭቆች ወይም ደግሞ ፈተናዎች ውስጥ ስታልፍ አንተ በፍጹም እርጋታ፣ በበሰለ አእምሮና በራስ በመተማመን ስትመራው በእሷ አእምሮ ውስጥ የሚገነባው አክብሮት እጅግ ከፍተኛ ነው። በትንሽ ነገር የማይናወጥ አእምሮውንና ስሜቱን የሚቆጣጠር ወንድ ሁልጊዜም በሴቶች ዘንድ እውነተኛ ጠባቂና ማራኪ ሆኖ ይታያል። እነዚህን አራት አደገኛ ባህሪያት መረዳትና ማረም ማለት ሴቶችን ለማታለል የሚደረግ ተንኮል ሳይሆን የራስን ዋጋ፣ ክብርና እውነተኛ የወንድነት ማንነት የመጠበቅ ጥበብ ነው። ሕይወትንና ስሜትን በሌሎች ሰዎች ይሁንታ ምላሽ ላይ የተንጠለጠለ ሳይሆን በራስህ ዓላማ፣ ድንበርና የጸና መርህ ላይ የተመሰረተ ይሁን። እውነተኛ በራስ መተማመን የሚጀምረው የራስን ዋጋ አውቀህ በክብር ስትቆም ነው። ከነዚህ አራት ባህሪያት ውስጥ በአንተ ሕይወት ላይ ለማረም የምትፈልገው ወይም ይበልጥ የተሰማህ የቱ ነው? ሐሳብን ከታች በኮሜንት ላይ ጻፍልኝ፣ እንወያይበታለን። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ ማድረጉን እንዳትረሳ፣ ለሌሎችም እንዲደርስ ሼር አድርገው። እንዲሁም በስነ ልቦና፣ በራስ መተማመንና በግንኙነት ዙሪያ የሚያስተምሩ መሰል ይዘቶች እንዳያመልጡ ይህንን ቻናል አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።